የመቀለ ነዋሪ ተረጋግቶ አካባቢውን እንዲጠብቅ ጥሪ ተላልፏል። በመቀለ ከተማ ትላንት ከምሽቱ 3 ሰዓት ተኩል አካባቢ የፈንጂ ፍንዳታ ተከስቷል። በሰሜን ኢትዮጵያ ምን ተከሰተ እንመለከተዋለን። የደብረ ታቦሩ ትንቅንቅ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የባንዳን ድብቅ ተልእኮን አክሽፈዋል ያሏቸውን የጸጥታ ኃይሎችን አመስግነዋል። አቶ ጌታቸው ረዳና አቶ ጀዋር መሐመድ መካከል አዲስ የቃላት ጦርነት ተጀምሯል። ጌታቸው ጠንከር ያለ ትችት ሰንዝረዋል። የግልህን ቂም በሀገሪቷ ላይ አታወራርድ ሲሉን የሞገቱት የጥንቅራችን ትኩረት ነው። ከዚህ ውጪ ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠንቅቋል። ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር ጉዳዮቹን ደግሞ እንደሚከተለው እናስደምጣችኋለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። የደብረ ታቦሩ ትንቅንቅ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የባንዳን ድብቅ ተልእኮን አክሽፈዋል ያሏቸውን የጸጥታ ኃይሎችን አመስግነዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የታሪካዊና የነገስታት ሀገር የጥበብ መናገሻ የሆነችዋን ደብረ ታቦርን ለማውደም ከጥንት ጠላቶቻችን ጋር ጋብቻ በመፍጠር ዞናችንን ብሎም ሀገራችንን ለማዋረድ የመጣውን የወራሪና ጽንፈኛ ቡድን ሲል የገለጹትን የፋኖ ኃይሎችን ስራቸውን እንዲከሽፍ አድርገዋል ሲሉ የገለጿቸውን የአማራ አድማ መከላከል ፖሊስ አባላት፣ የዞኑን ሰላም አስከባሪና የፖሊስ አባላት፣ የደብረ ታቦር ከተማ የጸጥታ መዋቅር አካላትን አመስግነዋል። ጽንፈኛ ቡድን ሲሉ የወነጀሉትን ኃይል የህዝብን ተቋማትና የግለሰብ ቤቶችን በማቃጠል የአማራ ጠልነቱን ዳግም ያረጋገጠበት ቀን ነው ብለዋል። አስተዳዳሪው ጽንፈኛ ያሉት ቡድን ከህወሓትና ሻዕቢያ ተልእኮ ተቀብሎ ለመፈጸም ፈረስ ሆኖ እየተዋጋ ያለ የጥፋት ኃይልና ቡድን ነው ሲሉም ወንጅለዋል። በራሳቸው የቁርጥ ቀንና የህዝብ ልጆች ባሏቸው በአማራ አድማ መከላከል ፖሊስና በዞናችን የጸጥታ መዋቅር የህዝባችንን ሰላምና አንድነትን እናረጋግጣለን ያሉት አቶ ጥላሁን የአማራ አድማ መከላከል ፖሊስ የዞኑን የጸጥታ መዋቅርና የደብረ ታቦር ከተማ የጸጥታ መዋቅር ላደረገው አኩሪ ድል ህዝባችንን አኩርታችኋል በማለት በዞኑ አስተዳደር ስም አመስግነዋል። አስተዳዳሪው ህዝብን ከማዋረድና ሀገርን ከመሸጥ ይልቅ የመንግስትን የሰላም ጥሪ በመቀበል የሰላምን አማራጭ ተቀብለው እንዲገቡም ጥሪ አቅርበዋል። የአማራ አድማ መከላከል አንደኛ ሻለቃ አዛዥ ኢንስፔክተር አስማማው ብርሃኔ የተመዘገበው አኩሪ ገድልና የተወጣነው ግዳጅ ሀገርን ያኮራ ጠላትን ያሳፈረ ነው ብለዋል። እኛ የምንዋጋው ለህዝባችን ነው፣ ጠላት ግን የሚዋጋው የእናቱን ሞሰብ ገልብጦ ለጠላት ለመስጠት ነው ሲሉም አክለዋል። የተሰጠንን ግዳጅ በተገቢው መንገድ መወጣታችን እንኳን ወገን ጠላት አሳምሮ እንዲያውቀን ያደረገ ነው ያሉት አዛዡ በጠላት ላይ ያሳረፍነው ምት ሁሉም አባል መሪ የሆነበት ግዳጅ ነው ብለዋል። በአቶ ጌታቸው ረዳና በአቶ ጀዋር መካከል አዲስ የቃላት ጦርነት ተጀምሯል። ጌታቸው ጠንከር ያለ ትችት ሰንዝረው የግል ቂምህን በሀገሪቷ ላይ አታወራርድ ሲሉ ሞግተዋል። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩት ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ቀውስ ዙሪያ የኢትዮጵያን እንቅስቃሴዎችን በተመለከተ የሚሰነ ዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸው የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁ ነው ያሉት አቶ ጌታቸው ገዢውን ፓርቲ መጥላት በመንግስት ፖሊሲና ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉ ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባት አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያስፈጸሙ ባለበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና ቀጣይ በሆነው የሀገር ስልታዊ ጥቅም እንዲሁም የጂኦፖለቲካዊ ፍላጎት መካከል ያለውን ልዩነት ማወቅ አለበት ሲሉም አሳስበዋል። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው በማለት የፖለቲካ መድረክ አስተማማኝ አማራጭ ሆኖ ለመቅረብ የሚሞክር አካል እነዚህን ሁለቱን የመለየት ችሎታውን ማሳየት አለበት ሲሉም አቶ ጌታቸው ገልጸዋል። እስካሁን ግን ጀዋር እነዚህን ልዩነቶች በግልጽ ማስቀመጥ አልቻልክም ሲሉም ነው የተቹት።
ጥንቅራችን እንደቀጠለ ነው። የመቀለ ነዋሪ ተረጋግቶ አካባቢውን እንዲጠብቅ ጥሪ ተላልፏል። በመቀለ ከተማ ትላንት ከምሽቱ 3 ሰዓት አካባቢ የፈንጅ ፍንዳታ ተከስቶ ነበር። በሰውና በንብረት ላይ ያደረሰው ጉዳት ግን የለም ተብሏል። የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀለ ኤፍኤም በሰጠው መረጃም ምሽት 3 ሰዓት ተኩል አካባቢ በአዲ ሐቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጂ የመቀለ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ብሏል ጽሕፈት ቤቱ። ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምፅ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀለ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሷል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለመዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አሳውቋል። ከቅርብ ጊዜ ወዲህ በትግራይ ያለው ሁኔታና በሚዲያዎች ላይ የሚጻፉ ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀት እየፈጠረ ነው ተብሏል። በመጨረሻም ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠንቅቋል። የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም ህወሓት በሊቀመንበሩ ደብረጽዮን ገብረ ሚካኤል በኩል ባስተላለፈው መልእክት የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠንቅቋል። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል መባሉን አጣጥለዋል። ደብረጽዮን ትላንት በሰጡት ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፍ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መገለጫዎች ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱ ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅ አድርገዋል። ደክመዋል፣ ተበትነዋል ይላሉ። ለእነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብለዋል። ወቅቱ ወሳኝ መሆኑን የጠቀሱት ሊቀመንበሩም በትግራይ ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላ ፕሬዝዳንት ጆአዎ ጎንሳልቬስ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላከው ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ተአማኒነት አደጋ ላይ መውደቁን ገልጿል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት በፈረንጆቹ ህዳር 2022 የተፈረመው የፕሪቶሪያ ስምምነት ዋነኛ አሳላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት ብሏል። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው አዲስ ወታደራዊ ዝግጅትና እየጨመረ የመጣው ውጥረት ጦርነቱ ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመመለስ አደጋ እንዳለው አስጠንቅቋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለ ገደብ የኢኮኖሚ ጫናና ፖለቲካዊ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እየሸረሸሩትና ዳግም ወደ ግጭት የመግባት ስጋትን እየጨመሩት መሆኑን አመልክቷል። ስምምነቱን መጠበቅ አለመቻል በሰሜን ኢትዮጵያ ለመረጋጋት እንዲፈጠር ከማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ተአማኒነት እንደሚያሳጣውም ደብዳቤው አስፍሯል። ህወሓት በደብዳቤው የሰላም ስምምነቶች ሕያው ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽ እድገትና ተአማኒነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። የአፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያው ስምምነት አስገዳጅነት እንዲረጋገጥና ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርጉም ጠይቋል። በተጨማሪም በስምምነቱ የተቀመጠው የህብረቱ የክትትልና የማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ውድ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።